እየጠበቋችሁ ነው። ወጣችሁ በውስጥ ለውስጥ ለሰው ከምታወሩ ለምን ወጣችሁ አትናገሩም? አደባባይ ላይ ኢንቫይት ላድርጋችሁ። እስኪ እኔ ዛሬ እንደዚህ ኢንቫይት ላድርጋቸው። በሩቅም በቅርብም ኤርሚያስን እናውቀዋለን ብላችሁ የምትሉ ሰዎች የተደበቀ ነገር አለ። የእሱ ነውር ተዝቆ እኮ አያልቅም፣ ተገልጦ አያልቅም ብላችሁ እኔ ኢንቫይት ላድርጋችሁ። በእኔ ቤት ላይ ለምን አትለቁትም? ወይ ደግሞ ትልልቅ ፔጅ የሚባለው ላይ ቴዲ አዋሳን ጠይቅላችኋለሁ። ግቡና እዛ ልቀቁት። ይህ ኤርሚያስ አደባባይ ላይ አሳፍሩት፣ አዋርዱት። እናንተ ጽድቅ ካላችሁ የኤልያስ አምላክና የእኔ አምላክ አንድ መሆኑን፣ የእናንተ አምላክ ከእኔ አምላክ ጋር አንድ መሆኑን አለመሆኑ ይታይ። ጽድቅ ያዋጣል። ኢየሱስ ጌታ ነው። ለዚህ ህዝብ የምናገረው ማለት ነው። ኢየሱስ ጌታ ነው። ጽድቅ ያዋጣል። ስችላችሁ አልቻል ያላችሁ፣ ስትከበሩ አልከበር ያላችሁ፣ ስታገሳችሁ ትዕግስቴ እንዳላዋቂ እውነት ባላገርነቴ ተጭኖኝ የባላገር ሰው መሆኑ እኔ ነገርኳችሁ። ኦኬ። አንዳንዶች እንደውም አንተ የባላገር ሰው አትመስልም ኧረ እንዴ ምናምን ነገር ብለው ይላሉ። ቆንጆዬ ባላገር ኢትዮጵያዊ ባላገር ነኝ። ልብ በሉ። እሰማለሁ እንትና እኮ እንደዚህ ናት፣ እንትና እኮ እንደዚህ ነው እንትንዬ ብሎ በሚል ሳይድ የያዛችሁ የተደረባችሁ እኔን አያድርገኝ። እነዛ የሚባሉ ሰዎቹ ወጥተው ይናገሩ እስኪ። ይናገሩ። የጽድቅ አቅም አለን ብለው ካሉ ወጥተው ይናገሩ። የኤርሚያስን በደል ወጥተው ይናገሩ። ኤርሚያስን ተጠጉት የተባሉ ሰዎችንም በደል ትዕግስትም ልክ አለው። እግዚአብሔር በነቢዩ በኢሳይያስ አፍ ሲናገር የማይደክመው እግዚአብሔር በምዕራፍ 40 ቁጥር 27 ላይ ያዕቆብ ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? ለምንስ እንደዚህ ትናገራለህ? ይላል። አልሰማህምን? አላወቅህምን? እግዚአብሔር የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። አይደክምም አይታክትም የተባለው ጌታ እንደ ሰው ግን ምዕራፍ 1 ላይ ኢሳይያስ ማለት ነው ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ብሎ አለ ጌታ። ምዕራፍ 40 ቁጥር 27 ላይ አይደክምም አይታክትም ማስተዋሉም አይመረመርም ተብሎ የተባለ ጌታ እንደ ሰው ማለት ነው እንደ ሰው ሸክም ሆነውብኛልና ልታገሳቸው ደክሜያለሁ ብሎ አለ። እግዚአብሔር እንኳን እንደዛ ብሎ የሚልበት ጊዜ አለ። እዚህ ሶሻል ሚዲያ ላይ የቀረባችሁ ሰዎች ሁሉ ጭምር በእኔ ላይ በሩቅም በቅርብም ያላችሁ በፊትም በኋላም የምትወጉኝ እኔው አቅርቢያችሁ በዓለም ዙሪያ ያለ ህዝብ በዚሁ አገልግሎት ውስጥ ተዋውቃችሁ ገስት ላይ አብረን ቁጭ ብለን ወንድምነት እህትነት እየተባባልን አውርተን አቅርቢያችሁ የገጽታ ግንባታ ከገነባችሁ በኋላ አንዳንዶች ሰዎች ቤት ከፍት እኔ ጋር እንዳትመጡ፣ በተለይ ከዚህ በፊት ገስት ላይ ተቀመጡ የነበራችሁ ሰዎች ማለት ነው። እነንትና ብዬ ስም ልጠራ እችላለሁ። የጸሎት አገልጋዮች ነን ብላችሁ የምትሉ የነበራችሁ ሰዎች ምን አይነት ወላዋዮች እንደሆናችሁ ሳይድ የምትይዙ በማታውቁት እኮ ነገር ያውም እኮ ማለት እኮ ነው። በምታውቁት ነገር ቢሆን እንደው ደግ በሆነ ነበር። በማታውቁት ነገርዬ ወደ ውጭ የወጣ ቀን እንዲህ ነው የምታቀረቅሩ። እህቴ እንደዚህ አቀርቅረሽ ወደ ቤት የምትመለሹ። በምናገረው ጽድቅ ፊት ልትቆሙ አትችሉ። በምናገረው እውነት ፊት ልትቆሙ አትችሉ። ምንም የምታውቁት ነገር ሄደ። ሰውን ተደርባችሁ ታኮርፋላችሁ። ኤርሚያስ ጋር ስልክ አትደውሉ እያላችሁ ቀስቀሳ ታደርጋላችሁ። በውስጥ ማናችሁም አትደውሉ። ብትደውሉልኝ ምን ይጠቅማችኋለሁ? እናንተስ ባትደውሉልኝ ምን ይቀርብኛል?
እነንተና መጡ እነንተና ሄዱ። ምንም የሚጨምርልኝ ምንም የሚቀንስልኝ ነገር የለም። ኢየሱስ ብቻዬን ነው የጠራኝ ላገለግል። ጥሪው ሲመጣ ብቻዬን ነው። ከበረከት ጋር ነው የምታገለግለው፣ ከሜርሲ ጋር ነው የምታገለግለው፣ ከበለጠ ጋር ነው፣ ከኤፍሬም ጋር ነው የምታገለግለው፣ ከመሲ ጋር ነው የምታገለግለው፣ ከህይወት ጋር ነው፣ ከዲያቆን ጋር ነው የምታገለግለው፣ ወይ ደግሞ ከማያ ጋር ነው የምታገለግለው፣ ከበለጠ ጋር ነው አላለኝም። ጌታ ግን በጌታ ወንድሞቼ ስለሆናችሁ አገኘኋችሁ፣ እህቶቼ ስለሆናችሁ አገኘኋችሁ። እናንተውም ውስጥ ይሄው እግዚአብሔር መንፈስ እንደሚሰራ ስለማምን ማለት ነው። በእኔ ብቻ ሳይሆን በእናንተም እግዚአብሔር እንደሚሰራ የአባቴ ልጆች ስለሆናችሁ፣ የክርስቶስ ልጆች፣ በደም የተገዛችሁ ልጆች ስለሆናችሁ ወገኖቼ፣ ወንድሞቼ፣ እህቶቼ ብዬ አቀረብኩኝ። አንተ ጽድቅ ያዋጣል ስለ እህትየው እውነቱ ልንገርሽ ሜርሲ፣ ጽድቅ ያዋጣል። ቤካ፣ ሌሎችም ወንድሞቼ እህቶች፣ ጽድቅ በጣም ነው የሚያዋጣው። በምትናገር ቀን እንዳንበሳ ነው የምትናገረው። የተልፈሰፈሰ ነገር አላወራም። በመረጃ ላይ ላውጣው ብዬ ካልኩኝ ሰዎች አይቆሙም ከኔ ጋር ያወሩት። አስፈቅጃት፣ እሷ ማስፈቅዳ ነው ሪከርድ የተደራረግ ነው። ልክ ጀማነሽ ሰለሞንን እንደዚሁም እንዳወራት ማለት ነው። እሷንም ለምታወሪ ነገር ሪከርድ ላርጉሽ አልኳት። አዎ አለችኝ። አስፈቅጃት። ጀማነሽ ሰለሞን ምትባል ያቺ ኤልያስ 4 ኪሎ ይመጣል ብላ ያለችዋ ሴትዮ ማለት ነው። ከእሷም ጋር የነበረን እንደዚህ ማለት ነው። ሰላም እህቴ ጀማነሽ። ይቅርታ፣ በመሀል የዚህ ሀገር ውስጥ ስልክ ኢንተርፌር ገብቶ ነው። በመሀል ስለ ኢየሱስ ነው እየጠየኳት እያለ ስለ ኤልያስ ነው። እሷም ሪከርድ እያደረገችኝ እኔም ሪከርድ እያደረኳት መብት ነው ብላኝ ማለት በጨዋነት ነው ያወራነው። አንተ ሳታውቅ ግን ሪከርድ አላደርግህም። አንቺ ሳታውቂ ግን ሪከርድ አላደርግሽም። ነግሬህ ግን ሪከርድ አደርግሃለሁ። ጽድቅ ያዋጣል። እገልጠዋለሁ። ልግለጠው ብዬ ካልኩ ታግሻለሁ 7 ዓመት ሙሉ ማለት ነው። ሂጂና ያ ሰውዬ ጋር የምትሳደብን ተሳደብ፣ የምታወጡትን በሙሉ አውጡት። ግን የምታወጡትን በሙሉ ዘርግፉት፣ አንዳች ነገር ሳይቀር። በኤአይም አርጉት፣ በምንም የትም አታመልጡም። አርቲፊሻል ኢንተለጀንስ ነው። በሚጣራው ይጣራል። የኔ ይሁን የነሱ ኤአይ እንደሆነ ማለት ነው። ማንም መጥቶ እኔ ላይ ልጋጉን ሊጠርግ አይችልም። እሺ፣ የታገስኩት ስለ ክርስቶስ ነው። የማናችሁንም ድንበር አልገፋውም። መጣች። የማናችሁንም ድንበር አልገፋውም። ከማንም ጋራ ደም አልተቃባውም። በጌታ ወንድሞቼ እህቶቼ ናቸው። አዎ፣ አታጭበርብሩ ነው ያልኩት። ነቢይሙን ፓስተር ዋቴቨር ማንም ይሁን ማንም እና ኃይሉ ዮሐንስን እነ ዘላማ ነው እነ ሐዋርያው ዘላለም ዳንኤል ጌታቸው ዘላለም ጌታቸው እነ ጃፒን ሁሉ ጭምር እኮ ስናገር የነበርኩ ሰው ነኝ። በስተት ትምህርታቸው ማለት ነው አይደለም እንደ ወንድሞች ናቶች። ውሸት ነው፣ ውሸት ነው። ቤካ ውሸት ነው። ፌስቡክ ላይ ለይና አታውቁም? አለ አለ። ትክክል ነው እርምዬ፣ እኔ ምስክር ነኝ። ሐሰተኞች ነቢያትን ስቃወም አታውቁም? አለ ዩቲዩብ ላይ ሁሉ ጭምር ነው ያለው። አስገቢያት፣ ውሸታም እያለች ነው። አስገቢያት ታውራ። አትገባም። አትገባም። ምን ትሰራለች? አትገባም። አንተ ባለህበት ነው እንዴ ስላንተ የተናገረችው እሷ? አትገባም። ምን ትሰራለች? እና ይሄን ነው ብዬ የምለው። ለቅምሻ ያህል ነው ይሄንን የማወራው ማለት ነው። ምንም የምትዶልቱት ነገር የለም። እኔም ምንም የምዶልተው ነገር የለም። በቅነት ነው እግዚአብሔርን የማገለግለው። እናንተም በቅነት ነው የምታገለግሉት። መንገዳችሁን መርምሩ። እንደዛ አይደል ያለው ታላቁ ነቢይ ኤርምያስ? መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ ይላል። መንገዳችንን እንመርምርና እንፈትን ወደ እግዚአብሔርም እንመለስ። ኦኬ። ኤርሜ አንድ ነገር ልናገርና እሺ በል ይኸውልህ፣ አንድ እውነት ልንገርህ። አንተ የተጠራህበት መጠራት በዘመናት ውስጥ አንድና ታሪካዊ የሆነ መጠራት ነው።
ይሄ የተጠራኸው መጠራት ደግሞ እንደ ሪፎርመሮች እንደ ማርቲን ሉተር ሌላም ከሚባሉት የሚበልጥ እንጂ የሚያንስ አይደለም። የዘመናት ተረትን የሰይጣንን ስራ በተረታ ተረት ህዝብን ሲኦል እየነዱ ያሉትን የልማድ አምላኪዎችን በዛ የሚነዱትን ወደ ሞት የሚነዱትን እንድትታደግ ለትልቅ ሚሽን ነው የጠራ። ሰይጣን የሚያስነሳቸው ኮልኮሌዎች ሁሉ ለነሱ ምላሽ በመስጠት እንዳውም የነሱን ስብ ታገናለህ። የሚቃወሙ ወደ እነሱ ሮጠው ከነሱ ያንተን ክፋት ለመስማት እንዲሄዱ እናደርጋቸዋለን እንጂ አይታረሙም። እኔ አሁን እችን የምትሏትን ነቢይ ብርቱካን ነቢይት ብዬ መጥራት ቀርቶ እኔ እቺ ሴት ጌታን አውቃ ድናለች ብዬ ለማለትም አልደፍርም። ከምሰማውና ከማያት ከአንተም ጋር ካደረገችው ልውውጥ አንጻር አንድ በዲሲፕሊን ጌታን ሳታውቅ የምትኖር ኢትዮጵያዊት ከዚህ የተሻለ አፕሮች አላት። ጌታን የሚያውቅ ሰው እንዲህ ፈጥሮ ለመለጠፍና ለብልግና ፈለከኝ ወደ ማለት አቅጣጫ ሁሉ ልትወስድ ውሸቷን ሁሉ ፈጠሯን ሁሉ በደንብ ነው እያየን ያለ ነው። ስለዚህ በእነዚህ ሰዎች ቃል በቃል ነው ያለችኝ። ባይዘው ይበልኝ እኔ አላፈርሱም ጨርሶ በዚህ ነገር ይኸውልህ ጥቂት ቦታ ልሰጠው አይገባም። ያንተ ጥሪ ከነ ኤልያስ ባልተናነሰ በምድር ላይ ታሪካዊ ስራ እንድሰራ ነው ጌታ የቀባህ እና ሰይጣን ደግሞ ያንተን ስራ ለማደናቀፍ የማያስነሳቸው ሰዎች የሉም። ዛሬ እኔም ካንተ ጎኔ ቆንኩ መስልህ ነገ ጠላቶኝ ልነሳ እችላለሁ። ያንተ የእግዚአብሔርን መልእክት ለማደናቀፊያ መሳሪያ አድርጎ ማንንም ሊጠቀም ይችላል። ለሁሉ መሰተ አትችለውም። አንተ መንገድህን ጠብጥብ፣ ሌሎቹም በስራቸው ይወድቃሉ። አትናደድ፣ አትበሳጭ። የነሱንም ጋራ ይሄ መድረክ ከፍተህ መጨቃጨቅ አያስፈልግም። ዮኒ ማኛ የመጀመሪያው አይደለም። እንዳውም የዚህ ሁሉ የመርዝ ስር እሱ ነው። ከዚህ በፊትም ጌታን ተቀብሎ ተመልሶ እስላም፣ ከእስላም ደግሞ ወደ ኦርቶዶክስ ብዙ የተጫወተ ልጅ ነው። ተራ ልጅ ነው። በስድቡ በማንጓጠጡ በተለያየ ነገር በሚዲያ ላይ ስለገነነ ከሱ ጋራ ከዚህ በፊት ተናግሬያለሁ። ለሱ መድረክም ራሱ መስጠት የሚገባ አልነበረም። ሆኗል፣ ያለፈ ነው። ራሳችንን አንወቅስም፣ ግን ቦታ ትስጠው። ቁም፣ ጽና፣ በርታ፣ አይዞህ ነው የምለው። ይሄንን ነው መናገር እንፈልገው። እህቴም ደግሞ ቆንጆ የክርስቶስ የማን ልበላት ሲአይኤ እንዳልል ያንሳል እና ቆንጆ ነው። እንደዚህ ምስጢሮችን ዘግዝካ ታወጣለች፣ ታጋልጣቸዋለች። ከቤኪ ጋርም በጣም የተስማማሁበት ነገር ሐሰተኛ ነቢያቶችን በደንብ መቃወም አለብን። ክርስቶስን እያሰደቡ ነው። የእውነትን መንገድ እያሰደቡ ነው። እንቃወማለን ሐሰተኞችን። 99% ሐሰተኛ ነቢያት ተወልደው የሚያድሩበት አገር ነው ሀገራችን የሆነው። 1%ቱን የሚያገኘው በጣም የታደለ ሰው ነው ብዬ ቅድም ተናግሬያለሁ። እና ራሳችሁን አትጉዱ፣ ጊዜያችሁንም ለነሱ አትስጡ፣ ስማቸውንም አትጥሩ። ምክንያቱም የእናንተን ክፉ የሚወዱት ሄደው ከነሱ ክፉ ለመስማት ወደ እነሱ ጋር ይሰባሰባሉ። ይህንን ነው ማለት እንፈልገው። ስላስረዘምኩ ይቅር በሉኝ። ቴንኪዩ፣ አመሰግናለሁ። ውጭ ሆኜ ያዳምጣለሁ። ባይ። እሺ፣ ቴንኪዩ ወንድሜ በሌ፣ በጣም እናመሰግናለን። እንዳንተ አይነት ታላቅ ወንድሞች ስላሉ እግዚአብሔር ያክብርልን፣ ጸጋ ይብዛልህ። በቃ ጌታን እንፍራ ፕሊስ፣ ወንድሞችና እህቶች ፕሊስ ፕሊዝ ፕሊዝ። ትዕግስት እንደ ፍርሃት አይምሰላችሁ ፕሊዝ። ኦኬ፣ እኔንም ሰዎች እንዴት ታግሰው ከሆነ ኤርሚያስ ትዕግስት እንደ ፍርሃት አይምሰልህ ፕሊዝ ነው መባል ያለብን። እኔ ራሴ ነው አንድ ነገር ልበልህ እዛ ላይ በእውነት አንተ እግዚአብሔር ከፊትህ ነው የሚነበበው። ከፊትህ በፊትህ ላይ ብርሃን እንዳለ ያሳያል። እውነት ለመናገር ማለት ነው።
እቺ ብርቱካን የምትባለው ሰውዬ ወይም ሌሎች ሰዎች እዚህ ያላችሁ ሁላችሁም አንድ ነገር ልበላችሁ። እዚህ ያላችሁ ክርስቲያኖች አንዲት ቃል ብላችሁ ዲያቆን እያስተካክለው ደግሞ ሌላ ጦስ እንዳታመጣ። ሰውየው ነው ያልከው ሴትዮዋን ነው። ሁሉም ሌሎች ሰዎችንም ማለት ነው። ብርቱካን የምትባለውና ሌሎች ሰዎችን ያሉትን ማለት ነው። አንተን የሚቃወሙ የተሳሳተ አመለካከት ያለባቸው ሰዎች ለማለት ነው። ኤርሚዬ እና እችን ቀጠው ይዘው ሄደው ደግሞ አሁን እንግዲህ ሰውዬ ሌላ ደግሞ ጦስ ልሰበስብብኝ እኮ ነው። እና ምን ልላችሁ ፈልጌ ነው፣ ኤርሚ ይገባዋል። እናንተ ግን እዚህ ያላችሁ ሁላችሁም አይገባችሁም። አሁን የምናገረው ቃል አይገባችሁም። ለምን? ኤርሚያስ ግን ይገባዋል። ለምሳሌ እነዚህ ሰዎች እንዲህ እያሉ የኢትዮጵያ ሕዝብ የሚያታልሉበትን እያጋለጠ ነው ያለው። ሰላም ለዝክረ ስምኪ ሐዋስ እምነ ከልቤን ወቁስት ወምነ ሰልመት ሙኡስ ማርያም ድንግል ለባቲታ አቢት ዛዝ እስኪን ለለጸባው ወይነ ፍቅርቻ አዚዝ የሚለው ቃል አሁን ብርቱካን የምትባለው ሴትየዋ ወይም ሰውዬ ልበላት እንግዲህ እንዳልከው ቅድም እና እቺ ሴትየው ምንድነው ይህንን ቃል ብለን ብንጠይቃት አትመልሰውም። ለምን መሰላችሁ? አራዲያ ቆን ይያላችሁ በመድኃኒዓለም ዛሬ ማለት የኢራን አሜሪካ ጦርነት ላይ ያደረገው አውቄ ነው። ምን መሰለ አንዱ ከሳውዝ አፍሪካ መጣና ኡጋንዳ ሊያገለግለን አሮጌው ሰውየው እንዲህ አለ። አሮጌው ሰውየው የት ነው ያለው? ይሄ አሮጌ ሰውየው ያለው ምናምን እያሉ በሳቅ ነው የገደሉን። ሌሎቻችሁ እዚህ ያላችሁ አታውቁትም፣ ግን እንዲህ እያሉ ህዝባችንን የሚያታልሉ ገብቷቸዋል። ህዝባችን ከብርሃን ከክርስቶስ ኢየሱስ ብርሃን ወይ ደግሞ የክርስቶስን ኢየሱስ ብርሃን እንዳይሰብኩ እነዚህ ሰዎች በቤተ ክርስቲያን ውስጥ አስመስለው እውነትን እንዲሰበክ አሁን ለምሳሌ ኤርሚ ምናልባት እዚህ ያላችሁ ሰዎች ትግርኛ አትሰሙም ይሆናል። እኔ ትግርኛ ስለምሰማ አሁን በቅርቡ በትግራይ ውስጥ የሆነ አንድ ልጅ ወጣት ልጅ ነው የ20 ምናምን ዓመት ይሆነዋል እና ያ ሰው እንግዲህ በጣም ራሳቸው አስተምረው ወደ ቆመስ ደርሰዋል እና የቁምስና እንትን ሰጥተውታል። ቆመስ ማለት እንግዲህ አንድ ጳጳስ ከሌለ ታቦቱን የሚጸልይ ባርኮ ታቦቱን የሚያደርግ ነው። ጳጳስ ነው በትልቁ እንትን የሚያደርገው፣ ግን ያ ጳጳስ ከሌለ የሚወክለው ቆመስን ነው እና ያ ልጅ ምን ያደረጉት መሰል አሁን ባለፈ አየሁትና ወደ ሙስሊም ሄደ ብለው እንግዲህ አይደን ነው ለምን እንደዛ እንደሄደና አሁን ትልቅ ነውጥ ሆነዋል እዛ ትግራይ ውስጥ ማለት ነው። መቀሌ ውስጥ ራሱ በኦርቶዶክሶቹ ላይ ይሄ ልጅ ያደረገው ልጅ ነው፣ ግን ቆመስ የሚል እንትን ስለሰጡት በዚህ አሁን ይሄ እየተናጋ ነው ያለው። ይሄንን እንግዲህ እነ ኤርሚያስን የሚሰሩትን ትግራይ ውስጥ ሆነው ያያሉ፣ የሚደረገው ነገር ያያሉ። ኤርሚያስ እየሰራው ያለው ይሄ ኤርሚያስ አበበ እየሰራው ያለው ተአምር ታሪክ እግዚአብሔር በዚህ ሰው ተጠቅሞ ብዙ ነገር ነውጥ ውስጥ ገብተዋል እዛ ኦርቶዶክስ ውስጥ እና እባካችሁ የምትሳደቡ ሰዎች ይህ ሰው እንደዚህ ነው እያላችሁ ልናግዘው ይገባል። በጎን እንድንቆም ያስፈልጋል። በተለይ እነዚህ ብርቱካንና ሌሎች ካላችሁ እባካችሁ በእግዚአብሔር ስም ልጠይቃችሁ ይህንን ነገራችሁን አቁሙና ይህ ሰው እናግዘው፣ በጎኑ እንቆም። ይሄ በጣም ትልቅ ስራ እየሰራ ነው ኤርሚያስ። እውነቴን እምላችሁ እናንተ ላይገባችሁ ይችላል። እኔ ከኦርቶዶክስ ቤተክርስቲያን ለ10 ዓመታት በዲቁና አገልግያለሁ። ዲቁናን የወሰድኩት በአባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩት ምናልባት ኤርሚያስ ታውቃቸው ይሆናል። አባ መርሃ ክርስቶስ የተባሉ የትግራይ ክልል የነበሩትን በእርሳቸው እጅ ላይ ነው አክሱም ጽዮን መጥተው ጸልየው ነው ዲቁና ያሰጡኝ። ለ10 ዓመት ደግሞ በዲቁና አገልግያለሁ ቅዳሴ ውስጥ ማለት ነው። ስለዚህ አቡነ መርሃ ክርስቶስ ሞተዋል አይደል? አሁን ሞተዋል። አዎ የለውም፣ አሁን በህይወት የለውም። እና በእሳቸው ነው ዲቁናን የወሰድኩትና ምን ልላችሁ ፈልጌ ነው እዛ ውስጥ የነበርነው እዛ ውስጥ ያለው ኦርቶዶክስ ውስጥ ያለውን ቄሶቹ በተለይ ቄሶች ያለውን ክፋትና ተንኮል ልነግራችሁ አልችልም። እውነቱን እያወቁ ህዝቡን እውነት እንዳያግን ለራሳቸው ጥቅም የሚያደርጉትን ህዝቡን እያጠፉት ነው ያሉት። ይህንን ብርሃን ይህ ጨለማ የያዘውን ነው ኤርሚያስ ብርሃን እየገለጠ ያለው ይታያል። ትግራይ ውስጥንም ሁሉ ያያሉ። አማርኛ የሚሰሙ ሰዎች ያዳምጣሉ፣ እየገቡ ኤርሚን ይከታተላሉ። አሁን
ብዙ ሰዎች አሁን ብዙ ቄሶች ጠንቋዮች የነበሩ ምናልባት አሁን ኤርሚያስ ካየው በትግርኛ ስለሆነ እንትን ላት ይችላል ሸር አድርጌ ነበረ እየወጡ ነው ብዙዎቹ። ለምን ብትሉ ኤርሚያስን በሰራው ኤርሚያስ እንዲህ እንዲያደርግ የሚያደርገው ደግሞ የራሱ ዕውቀት ወይ የራሱ ችሎታ አይደለም። እግዚአብሔር በቃ በማያውቀው ሁኔታ ኦርቶዶክስ እንዲማር አደረገው፣ እንዲያውቅ አደረገው። ከዛ በኋላ የእግዚአብሔር እውነትን ገለጠለት። ወጥቶ ደግሞ አሁን እውነቱን እየገለጠ ያለው እግዚአብሔር በውስጡ አድሮ ነው። መንፈሱን ነው፣ የእግዚአብሔር መንፈስ ነው እየገለጠለት ያለው። ይህንን እየገለጠ ያለው ኤርሚያስ እና እባካችሁ በተለይ እዚህ ያላችሁንም ሁላችን እንተባበረው፣ በጎኑ እንቁም። እግዚአብሔር ነው ታሪክ እየሰራ ያለውና እኔ አሁን ስሰማ ኤርሚ በጣም ነው የገረመኝ። እንደዚህ አይነት ነብይ ነህ ብላ እንደዚህ አይነት ስድብና ሁለት አይነት ምላስ እንግዲህ ምንድነው ያለው? ሁለት አይነት ምላስ ያለው እባብ ነው መሰለኝ። እባብ ሁለት ምላስ ነው ባልና ይሄ እንደዚህ ምላሱ እና እንደዚህ አይነት ሰው መሆን እግዚአብሔር ያልጠራው ሰው ነው እንደዚህ የሚሆነው። መጀመሪያ እግዚአብሔር የጠራህ የእግዚአብሔር መንፈስ ያለብህ ነው እግዚአብሔር እየተናገረኝ ነው ብላ ተናግራ በኋላ ደግሞ ተመልሳ እንደዚህ አይነት እባብ ነህ ስትለው እኔ ራስዋን እባብ መሆኗን ያየሁት እንጂ ይህ ልጅ እግዚአብሔር የጠራው ሰው ነው፣ እባብ አይደለም። ኤርሚያስ ግልጽ ለግልጽ ወጥቶ ነው እየተናገረ ያለው። እዚህ ድሮንም ግልጽ ነው የሚናገረው። እንደዚህ ከድሮም እንደዚህ አይነት ሐሰተኞች ነቢያት የሚቃወም አይቼዋለሁ እኔ ፌስቡክ ላይ ድሮ ስትናገር እና ለምን እንደዚህ የምትናገር እንደሆነ እኔ አንደበቷን እንግዲህ እግዚአብሔር ይሰረው ነው የሚለው። ይሄ የሐሰት መንፈስ ብዙ ሐሰተኞች ነቢያችንም ወጥተዋል እንደሚለው ከነሱ አንዱ ሆና ነው ያየኋት ማለት ነው። ሐሰተኛ ሰው ናት እና እግዚአብሔር ይገስጻት። አሁን የተናገርኩትን ቃል ቅድም እንትን ያልኩት ኤርሚያስ አሁን ገብቶታል እና ይህንን እየገለጠ ነው ያለው ኤርሚያስ እና እኛ ማለት እናንተም ብዙ ሰዎች አሁን በተለይ ከኦርቶዶክስ ወደ ክርስትና የመጣችሁ በኦርቶዶክስ ውስጥ ያላችሁት ይህንን ግዕዝ የሚያውቀውን ሰው ኤርሚያስ ግን እየገለጠ ነው ያለው፣ እየተናገረ ነው ያለው። እውነቱን እያፈረጠ ለህዝቡ ብዙ ሰዎች በኤርሚያስ ወደ ጌታ መጥተዋል። ብዙ ስራ እየሰራ ነው ያለው። ይህንን ያልታያቸው ሰዎች ለቅናት ካልሆነ በስተቀር እንደዚህ አይነት ነገር እኔ ኤርሚያስንም እንደዚህ ነው ብሎ የኤርሚያስን ስም ማጥፋት እኔ ይሄ ትልቅ ስህተት ነው። ኤርሚያስ ትልቅ ስራ እየሰራህ ነው። እኔ እግዚአብሔር ይባርክህ፣ ቀጥል። ባለሁትንም በሚችለውንም አቅም እኔ ካንተ በጎንህ ላይ ነኝ፣ እቆማለሁ። በርታ ነው የምልህ። እግዚአብሔር ይባርክህ ኤርሚዬ። በአንተ ላይ የተነሱ ዙሪያ ደግሞ እግዚአብሔር ያሳፍራቸው። እኔ ሌላ ምንም ልል አልችልም። እግዚአብሔር እውነቱን ገልጦ እነዚህ ሰዎችን የሚያሳፍርበት ጊዜ ሩቅ አይደለም። በቅርብ ጊዜ እግዚአብሔር ያሳፍራቸዋል። ሐሰተኞች ይገለጣሉ እና እግዚአብሔር አምላክ ይባርክህ ኤርሚዬ፣ ተባረክ። በቃ ይሄ ነው ብዬ የምለው። ኤርሚያስ በድሎናል። ኤርሚያስ አጭበርብሮናል። ኤርሚያስ ዋሽቶናል። ኤርሚያስ ዘርፎናል። ኤርሚያስ እንዲህና እንዲህ አድርጎናል። በሴትነትም በወንድምነትም ብላችሁ የምትሉ ጠይቆናል፣ አጠያይቆናል ብላችሁ የምትሉ ዌልካም ኑና እንደዚህ ጎን ለጎን ከቤካ ወንድምነት ጋር ጎን ለጎን እንደተቀመጥን ጎን ለጎን ሆነ እንደዚህ ካሜራ ከፍተን እናወራለን። ጽድቅ ያለው ሰው አይደበቅም አይደል? ጽድቅ ያለው ሰው አይደበቅም። ጽድቅ በአደባባይ ላይ ትጮኻለች። እውነት በአደባባይ ላይ የምትጮኸው አትደበቅም። ጓሮ ለጓሮ አታወራም፣ አትንሾካሾክም። ቀጥታ ታወራለች። ነጩን ነጭ፣ ጥቁሩን ጥቁር ብላ ጽድቁን ጽድቅ፣ ኩናኔውን ኩናኔ፣ ዲያብሎስን ዲያብሎስ፣ ክርስቶስን ክርስቶስ ብላ ትናገራለች። ጽድቅ ማለት ነው። ስለዚህ ማንም ሰው መምጣት ይችላል። በውጭም በውስጥም በኩል ሄዳችሁ ወዳጆችን አታስቸግሯቸው፣ አታስቸግሯቸው። በእውነት ቅን ሰዎችን አታስቸግሯቸው፣ ተዋቸው። እሺ ተዋቸው። እነሱ ምንም አላረጉም። ከኔ ጋር ነው፣ ከኔ ጋር ያወራኑን አውርተናል። በቃ እንደዚህ እንዴት እንደዚህ ብሎ ይለኛል ብሎ እሪ ማለት አሳ ጎርጓሪ ዘንዶ ያወጣል ብሎ እንዲል ነው። ኦኬ ብዙ ችዬ ተቀምጫለሁ፣ ብዙ ታግሼ ብዙ ታግሼ ተቀምጫለሁ። እግዚአብሔር መቼም ትዕግስትን ስላበዛልኝ እንጂ እዚህ ቲክቶክ ላይ እና እዚህ ሶሻል ሚዲያ ላይ አንድ ቀን የሚታደርበት አልነበረም፣ አንድ ቀን የማገለግልበት አልነበረም።
ሁሌ ጸልያለሁ በእግዚአብሔር ፊት ለሰለሞን የሰጠውን የልብን ስፋት ስጠኝ ብዬ ማለት ነው። ባለፈውም ራሱ ስነግራችሁ ነበር። በተለይ ቢች አካባቢ ከልጆቼ ጋር ሊጫወቱ አሸዋ አካባቢ ከወሰድኳቸው በቃ ሁሌ እሱ ጸሎት ነው የሚመጣብኝ። ወንድሞች እናቶች፣ አሸዋውን እንደዚህ ዘግኜ በእጄ ይዤ ጸልያለሁ። እንደ ባህር ስፋትና እንደ አሸዋ ብዛት የሆነ የልብን ስፋት ሰጠው ይላል ጌታ። ሆይ ስጠኝ ብዬ እላለሁ። አይ ቲንክ ሰምቶኛል ማለት ነው ጌታዬ። በእርግጥም ይሰማኛል። እንደ ስንቱን እኮ ነው የቻልኑ። የእውነት እኮ ነው ብዬ የምላችሁ። ስንቱ መጥቶ ያሸማገለንን የእግዚአብሔርን ሰው እዚህ ያሰማለሁ ድምፁን ምን ተብሎ እንደተመለሰለት። በኤርምያስ ብቻ ቢሆን ስድቡ ጥሩ። እዚህ መንፈስ ቅዱስ ተናግሮኛል፣ የተቀባ እግዚአብሔር ሰው ነህ፣ መንፈስ ቅዱስ ኮንፈርም አድርጎልኛል። እዚህ ደግሞ እባብ ነህ፣ እፉኝት ነህ፣ መንፈስ ቅዱስ ነግሮኛል። እንዴ መንፈስ ቅዱስ በየወጥ አረተው እንደው በጌታ እርስ በርስ እንባባል። መሲ ነግራኛለች፣ ቤኪ ነግሮኛል፣ ኤርሚ አንሾካሽኮኛል፣ ኤፍሬም አውርቶኛል ብትሉ ይሻላል። መንፈስ ቅዱስ እንዴ 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 ማታ እባብ ያለበት ነው ነዳፊ ነዘር ነው ብሎ ነግሮሽ ጠዋት ላይ ደግሞ የተቀባ ነው ብሎ አይነግርሽም። ይሄ ሌላ ምንጭ ነው ማለት ነው። ከሌላ ከአልጀዚራ የተቀዳ ነው። ይሄ ያለ ጋድ ቻናል ሳይሆን ቀጥታ ከአልጀዚራ የተቀዳ ነው። ገብቷቸዋል። አልጀዚራ ማለት ባለቃ ደስታ ተክለወልድ መዝገበ ቃላት ይታይልኝ እንዳትሉ እንዲህ የሚሉ አሉ። በቃ ጠዋት ማታ ጃርት ነህ ይሉህና ጠዋት ላይ ሲያገኙ የአባቴ እናቴ ልጅ የአገሬ ልጅ የወንዜ ልጅ ምናምን ነገር ብለው ሌሊቱን ጌታ ሲያወራ ነበር ይላል። ምሽት እኮ ነግራችሁናል። ምሽት ጃርት ነው ብላችሁ ጌታ መንፈስ ቅዱስ ጃርት ነው ብሏል ብላሽ ነግረሽናል። በቃ በጃርትነቱ ጸንተናል። እሾውን መድኃኔዓለም እስኪያራግፍልን እንጠብቃለን። አሁን እኔ ወንድሞች ይህንን አገልግሎት ነው ብላችሁ ምትሉት በጌታ አይ ነቢዩ ኢሳያስ አንተ በደህና ጊዜ አገልግለህ ሄደሃል። ቅንነት ሊገባ አልቻለም። እውነት በአደባባይ ላይ ወድቋል። ጽድቅ በሩቅ ቆሟል አለ። በዚያ ዘመን የነበረው ትውልድ እንዲህ አይነት ትውልድ ስለነበር ጽድቅ በሩቅ ቆሟል፣ ቅንነት ሊገባ አልቻለም፣ እውነት በአደባባይ ወድቋል ይላል። በእኛም ዘመን ልክ እንደዚህ የሆነ ነው የሚመስለኝ እኔ። ለዚህ ነው ሰው አየህ ጠዋት የተናገረውን ማታ አይደግመውም፣ ማታ የተናገረውን ጠዋት አይደግመውም። ወጥ የሆነ የጽድቅ ቁመና የጽድቅ ህይወት የላቸውም። የጽድቅን ቃል አይናገሩም። እግዚአብሔርን መፍራት በመንገዳቸው ላይ የለም። እንደፈለጉት ነው የሚያወሩት። ተው በጌታ በጌታ ኤርምያስም ራስህ ተው በጌታ እተዋለሁ። ውሸትን አስወግዱ፣ እርስ በርስ ብልቶች ሆነናልና ከባልንጀሮቻችሁ ጋር እውነትን ተነጋገሩ ነው ብሎ የሚለው መጽሐፍ በኤፌሶን 4:25 ላይ አለቀ። ኑና አውሩን። በውስጥ የምታወሩ ሰዎች እየሄዳችሁ በዛ በዚህ ብላችሁ የምትሉ ኑና አውሩን። ስናወራ አደባባይ ላይ የምናወራው። ከዚህ በኋላ ዋን ደውዬልህ ኤርሚ የሚባል ነገር የለም። ካልሆነም ደግሞ ከዚህ በኋላ በተለይ እንፈልጋለን ማውራት እንፈልጋለን ብላችሁ የምትሉ ሪከርድ እያረኳችሁ እናንተም ሪከርድ እያረጋችሁ ነው የምናወራው። ፋክት የእናንተን ስንፍና የተሸከምኩበት ዘመን ይበቃኛል። ጠይቂያችሁ ሪከርድ አደርጋችኋለሁ። ለምታወሩት ነገር ኃላፊነት ትወስዳላችሁ ብዬ እኔም ለማወራው ነገር ኃላፊነት ትወስዳለህ። በቃ እናወራለን። እዚህ ጌታ ይባርክህ፣ እዛ ጌታ ይድፋህ። እዚህ ጌታ የቀባህና እግዚአብሔር በእውነት ያስነሳህ። እኔ አላምንም ብያለሁ። ከዚህ በፊትም እዚህ የሚሉ ሰዎች አሉ። የዘመኑ ጳውሎስ ይሉኛል ጠዋት ላይ፣ ምሽት ላይ ደግሞ የዘመኑ መሐመድ ይሉኛል። አይቻለሁኝ። መሐመድም ጳውሎስም የምሆንበት አንዳችን ምክንያት የለም። አንተ ስሜት ውስጥ ነው የተደበላለቀብህ። የዘመኑ ጳውሎስ ያሉኝ ሰዎች ፎቶዬን ዘቅዝቀው እና የእስላም እንትን ምንድነው አንዱ ዘማሪ ባለፈው ትናንት ያ ሰይጣና ብሎ ሲታሲታላ። 「 አይታችሁታል እንዴ?
የመካ መዲና ሼክ አይጠመጠበውን ጠምጥመውልኝ ሼክ ኤርሚያስ ምናምን ነገር ብለው ለጥፈውኝ ፎቶዬን አይችልም። መጽሐፍ ቅዱሴን ይዤዋለሁ። ጥምጥሙ ግን የሌላ ነው። አየህ፣ ጉራማይሌ ሆነብህ። ቢያንስ ወደ ቁርአን ብተካውስ መጽሐፉን ራሱ በጌታ በኢየሱስ ያ ሰይጣን አለ። ውይ አምላክ አራት ይኸው ዝጊውና በቃ እንሂድ። ምንም አናደርግም፣ ብንበተን ይሻለናል። እሺ ነገር ልበልና እንዘጋዋለን። አንዳንድ መሰሩ ሰዎች እንትኑ ቲክቶክ ላይ ካየ ቄስ አሊ ብሎ የሚገባሉ። ቄስ አሊ እንግዲህ አሊ ቄስ ሲሆን እንግዲህ ይታይ እና እንደዚህ አይነት ስም ይዘው ይገባሉ አንዳንድ። አይ የዛሬውስ ሌላ ለየት ይላል። ቅድም ኤርሚ በሰጠን ማስጠንቀቂያ መሰረት በጣም ብዙ ላፊ ቃላትም ላለመጠቀም ሞክሬያለሁ። በጣም ሪስፔክትፉል በሆነ ወይ ለመናገር ሞክሬያለሁ። ከዛ በኋላ ግን ቢንዬ እንኳን ደህና መጣ ስላልነበርክ ብዬ ነው። እሺ ቤተሰብ እንኳን ደህና ቆያችሁኝ። ኤርሚዬ፣ ሜርሲ፣ ቤክሽ፣ ኤፊና እንዲሁም ሌሎቻችሁ እንኳን ደህና ቆያችሁኝ። ከቆይታ በኋላ መጥቻለሁ፣ ተቀላቅያለሁ። እየሳኩ ነበር፣ አብሬ ልሳቅ ብዬ ነው የገባሁት። አንዳንዱ ነገር ስቆ ማለፍ ያስፈልጋል። በቃ ምክር አላበዛም፣ ስቆ ማለፍ ያስፈልጋል እና ስትስቅበት ራሱ እንትን ሚላለ የሚሟሸሽ ነገር አለ ስትስቅበት ማለት ነው። እና አንዳንዱን እየሳቅ እናልፍበታል። እና እንዲህ አይነት ጥበብ እንዳላት አላቅም ነበር በእውነት። ታቸውኝ ስሰማ የሚገርም ጥበብ ነው የተሰጣት፣ የስድብ ጥበብ ማለት ነው። እና እንስቅበታለን ማለት አንተ ነው ያጠፋኸው ይመስለኛል። ላይቭ ላይ አወጣሻለሁ ስትላት እንትኗን ቶኗን ቀየረችው። ኤርሚ የሆነ ታጥፈታል። ላይቭ ላይ አወጣሻለሁ ይላታል፣ ቀየረችው። እምቢ ስላልኩ ነው የሆነ ነገር ስላልከኝ ነው። ኤግዛክትሊ ትክክል። ብቻዬን ቦታ አለ፣ ብዙ ርቀት አለ። ይሄኛው የቅርብ ነው፣ ከ7 ዓመት በኋላ ነው ይሄኛው እኮ። ትክክል ነው እኮ አካሄዱ እናያለን። ልክ ላይቭ ላይ ነው ማወጣችሁ ስላት በሴትነቴ ያለችክ እና ብቻ አሪፍ መሳቂያ ጊዜ ይሆነናል። ሰሞንኛው ያው ሁሉም ሰው ይደርሳል፣ በቀን እናልፍበታለን። ኤርብዬ ግን በርታ፣ ሁሌ የምንልህ በርታ ነው የምንልህ። እንግዲህ አይተኙ አንዳንዴም እንደዚህ የምድር ላይ ያሉ በምድር ላይ የሚርመሰመሱ ትልልቅ እንደ ሌዋታንን የሚያንቀሳቅሱ አካላት አሉ እና ዋን ኦፍ ዴም ናቸው ምልክት ያላቸው። በዚህ ጊዜ እንዲህ አይነትም ሲነሱ መበርታት መጠንከር ያስፈልጋል እና ከአንተ ጋር ያለው ከሁሉ ጋር ካለው ይበልጣል፣ ከነሱ ካለው ከሁሉ በሚለው ይስተካከል፣ ከነሱ ካለው ይበልጣልና በርታልን ወንድሜ። መስዬ ጣልቃ ስለገባው ይቅርታሽ። ተባረኩልኝ። ለሚሰጥ እሷም ሆነች ሌላይቱም አለች። እሱ ልናገርበት ነበረ። በእኔ አያት ንግግር ቆይ ለጊዜ እንተው። በእኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባል አይነት ማለት ነው። በእኔ አያት ንግግር ነው ያልኩት፣ በገላትያ ጥቅስ መሰረት አይደለም። ይሄ እያዝልኝ እና ይዘን እንወጣለን እያሉ የሚሉት ነገር አለው። ይዛችሁ ውጡ እያልኩ ነው። ይኸው ፈቅጃለሁ፣ ቃሌ ነው። በፊርማዬ አጸድቃለሁ። ይዘን እንወጣለን ብላችሁ የምትሉት የትኛውን ቦታ ላይ አይደለም፣ ሚዲያ ላይ ጨረቃ ላይ ይዛችሁ ትውጡ እና ከጨረቃ ላይ ልቀቁት ከላይ። ይኸው ፋክት፣ ምንም የማላፍርበትም አልሸማቀቅበት ማለት ነው። እኔም ግን ይዤ ስወጣ የኔም ብቻ ሳይሆን እነ ወንድሜ እነ ኢዮስያስ ኢዩኤል ላይ ሁሉ ጭምር የተነገረውን ይዤ እወጣለሁ። ኦኬ፣ እዚህ ያላችሁ ሰዎች አንዳችሁም በዛን ቀን እንደዚህ ነው
አንተ እንደዚህ ልታደርግ አይገባም ነበር እንዳትሉኝ። አንዳችሁ ብትሉኝም የራሳችሁ ጉዳይ፣ አልሰማችሁም። ኦኬ፣ ይዘው የሚወጡት ካሉ ይውጡ። ስልክ እየተደወለልኝ ነው እህትየው፣ በውስጥ ማለት ነው። በጣም ስልክ አላስቀምጥ ብለውኛል። ናናውራ ምን እንደምታወራው ከኔ ጋር ዋንቷን አውርተን የለ እንዴ? ወንድሜ ባህሩ፣ በቃ አንተ በጣም ቅን ወንድም ነህ አውቃለሁ። በጣም ቅን ወንድም ነህ። አያድክሙ። ይዘው የሚወጡትን ነገር ንገራቸው ብያለሁ። ይዘው ይውጡት አደባባይ ላይ። የዛን ቀን ግን ማጠፊያው ሲቸግራቸው ታያላችሁ። በዛኑ ቀን ፐብሊክ አደርገዋለሁ። በማን ላይ ፀሐይ እንደሚጠልቅ ታያላችሁ። አንዳችሁም ግን የዛን ቀን ለምን እንደዚህ ያሰማህ ብላችሁ እንዳትሉ። ታግሻለሁ። 7 ዓመት ሙሉ ታግሻለሁ። ፌስቡክ ላይ ስሜን መጽሐፍ የቀራቸው ሰዎች የምትጽፉትን አሽሙር ሁሉ አይቻለሁ። ያውልሽ ስንናገር የቱ ጋር ከማን ጋራ ባልገሽ እንደተኛሽ ሁሉ ጭምር ዘረግፈዋለሁ አደባባይ ላይ። ይሄ ይሁን። ስም አልጠራም። አልከበር ካላችሁ ነግረናል። ነግረናል። ቴንክ ዩ። ጨርሻለሁ እህትየው። እሺ ኤርሚ ቴንክ ዩ ሶ ማች። እኔ ቅድም በጣም ባስጠነቀከን መሰረት እላፊ ላለን መናገር ሞክሬያለሁ። ነገር ግን በተለይ ሁለተኛውን ከዛሬ 7 ዓመት በፊት የነበረው ንግግር እኔም ከህዝቡ ጋር እዚሁ ጋር ነው የሰማሁት። ያኛውን ሰምቼዋለሁ፣ ይሄኛውን ግን እዚሁ ጋር ነው የሰማሁት እና በጣም ዲስአፖይንት ያደርጋል፣ በጣም ያስቆጣል። ንስሐ እንድትገባ እንድትመለስ ተናግሬ ነው ያቆምኩት የነበረው። ይሄ በጣም ዲስአፖይንት ያደርጋል። በእሷ ስድብ ነው የተጠመቀው። በቃ አለቀ እኮ። ምንም እኮ መንፈሳዊ ልጅ ትላለች አይደል? በቃ እናቱን ነው የሚመስለው። አንኤክስፔክትድ እንደዚህ አይነት ስድብ፣ እንደዚህ አይነት ቃላት። እባብ ነክ፣ ከዛ ደግሞ የእግዚአብሔር ሰው ነክ፣ ደንቆሮ ነህ ሁላ ብላለች። ስማ 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 አንተ ደደብ ትላለች። ሙሉም ባሰማሽ ላይቡን ዘግተሽ ትወጫለሽ እህትየው። ለኔማ ትልክልኛለህ፣ አልሰማህም። የእውነት ምን አይነት ብልግና! ምንድነው የምንማረው ከሷ? ቦርጫ አንተ ቦርጫ ማለችው። ማይ ግድነስ በጣም ታግሼ ነበር ቅድም ኤርሚ በጣም ስላስጠነቀቀን ማለት ነው። ኤክስኪውዝ ሚ ዴምቪ ኤሪያ ያላችሁ ዲሲ እሷ ጋር እንዳትሄዱ፣ እሷ ጋር እንዳትሄዱ። እኔ እስከተናገርኩ ደግመዋለሁ ለ4ኛ ጊዜ። እስከ ዛሬ ድረስ እኔ እሷ ትክክለኛ ሰው ናት፣ ትክክለኛ አገልጋይ ናት ብዬ ነበር ማምነው፣ እቀበላት ነበር። እንዳትሄዱ፣ ይሄው ከፍሬያቸው እንዳትሄዱ። ሺዝ ናት አ ፕሮፌት፣ አገልጋይ አይደለችም። አሁን ደግሞ ይዘን እንወጣለን እንደዚህ እያላችሁ አላናግር ሲላችሁ ማስፈራራት ጀምራችኋል በውስጥ። በተለይ አብረሻት ልትውጪ ያለሹ ሴት ምልክት ልንገርሽ፣ ያንቺ ታሪክ ከቤላ ይጀምራል። ያንቺ ታሪክ ከቤላ ይጀምራል። ዲቴሉ ዶክተር ማሙሻ ፈንታ እጅ ላይ አለ። የኔ እህት ሙሉ የኢትዮጵያ ሕዝብ ጥያቄ ሆኖበታል። ያንቺ ህይወት ጥያቄ ሆኖበታል። መልሱ ቤላ ነው ያለው። አርፈሽ ተቀመጪ። እንደ ኤርሚ የምታወጡት አለ፣ እውነት አላችሁ አውጡ። ከዛ በተረፈ ግን
ኤርሚያስ ሴቶችን አያከብርም። እኔ ለምሳሌ አሁን ፕላትፎርሙ ላይ ቤቴን ከፍቼ 430 ሰው ያየኛል። ኤርሚያስ ቤት ነው ሰው የሚያቀኝ። እኔ ማንም አውቀኝ በራሴ ያወቀኝ ሰው አይደለሁም። በራሴ የታወቅኩ ሰው አይደለሁም። ፕላትፎርሙ ላይ ወደፊት መጥቼ መታየት የጀመርኩት ኤርሚያስ ቤት ነው። ብዙ እህቶቹን በፍቅር ነው የሚቀበለው። ብዙ እህቶች ቤቱ ገብተን እናገለግላለን። ለሴት ክብር የለውም። አባት ነው፣ ባል ነው፣ ወንድም ነው። እንደነገረሽ በጣም ለሴት ልጅ ክብር አለው። እና ሁለታችሁ በተለይ አሁን ከነብይቷ ጋር ኮላብ እያደረግሽ ያለሽው ሴት ሙሉ የኢትዮጵያ ሕዝብ ያንቺ ህይወት ጥያቄው ነው። መልሱ ምንድነው? ሁሌ እኮ እንላለን እኛ እዚህ አሁን ፐርሰናል ነገር ትላላችሁ ወገኖች። ህይወት እኮ ነው አገልግሎትን የሚገልጸው። ቴዎሎጂ ላይ ነው እንዴ በቃ ክርስትና ያለው? መጽሐፍ ቅዱስ ላይ ብቻ ነው እንዴ ክርስትና ያለው? ኖ፣ መሬት ላይ በምንመላለሰው የዕለት ተዕለት ኑሯችን ነው ክርስትና። እምነታችንን የምንገልጸው በኑሯችን ነው። እና የኔ እህት ከዚች ሴት ጋር ኮላብ ለማድረግ የወሰንሽው በቃ ያንቺ የኢትዮጵያ ህዝብ የሚያምነው የማያምነው ሁሉ ሙስሊሙም ስላሴ አማኝም የአማኝም የሆነው ያንቺ ህይወት ጥያቄ አለበት። መልሱ ቤላ ነው። ያንቺ ህይወት መልሱ ያንቺ ህይወት መልሱ ዶክተር ማሙሻ እጅ ላይ ነው። አንዴ ከራስሽ ስለወጣ ለዶክተር ማሙሻን ብትሰጪው በቃ ዘማሪዎቹ ሁሉም ተቀባብለውታል። የአደባባይ ሚስጥር ሆኖ ግን የአደባባይ ሚስጥር ያልሆነ ህይወት ነው ያለሽ። ውጪ፣ ሞክሪ። እኔ ብቻ ቤት ከፍታለሁ አንቺ ላይ። በቃ አለቅ። እኔ በቂሽ ነኝ ላንቺ እህታችን፣ በጣም በቂሽ ነኝ። ለምን መሀል ጉዳዩ ላይ የነበርኩ ሰው ነኝ። እኔ መሀል ቦታው ላይ የነበርኩ ሰው ነኝ። መሀል ህይወትሽ የተበተነበት ምክንያት ላይ ቁጭ ብዬ የነበርኩ ሰው ነኝ እኔ። ምናልባት ካላወቅሽኝ ወደ ኋላ የት ነበረች ብለሽ ቼክ አድርጊኝ። ከየት ቸርች ነው የመጣችው? የት ነበር የምታገለግለው? የት ነበር ብለሽ ቼክ አድርጊኝ እና ብትረጋጊ መልካም ነው። ምናልባት የዘፈን ዳርዳርታው እስክስታው ነው የሚለው አሁን ያለሽበትን ሁኔታ ይገልጻል ብዬ አስባለሁ። የዘፈን ዳርዳርታው እስክስታ ያው ወደ እስክስታው እየመጣሽ ስለሆነ ማለት ነው። ኦኬ፣ ከዚህ በኋላ የፈለጋችሁትን አድርጉ። ከዚህ በኋላ ማን ላይ እንደሚብስ እናያለን ማለት ነው። ነብይት ተብላ የወንጌል እንቅፋት። አንድ ሰው ተመልሻለሁ ሲላት መመለስ እኮ በአንተ አልተጀመረም፣ ባክ ማድረግ በአንተ ተጀመረ እንዴ? ዴማስም እኮ ተመልሷል አለች። ኤክስኪውዝ ሚ ቅድም እንደተናገርኩት በቃልም ሆነ በተግባር የምታደርጉትን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለውን በፍሩት ነው የምጸልይላችሁ አለች። ከሁሉም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር እንደሚሆን የተናገረችው ትንቢት የውሸት መሆኑን ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰኔ 13 2011 ዓ.ም ባደረገው ከኢትዮጵያ ወንጌላውያን አማኞች የቤተ ክርስቲያን መሪዎች ጋር ባደረገው ስብሰባ ራሱ መልእክት አልነገረችኝም ውሸት ነው ብሎ ተናግሯል። ራሱ ጠቅላይ ሚኒስትር ዶክተር አብይ አህመድ
የሚመለሱትን እውነት ነው ታበረታታለች ማለት ነው። ክር ለክርክ መስክር what is the meaning of ክር? ክር ምንድን ነው እንዴ? መጽሐፍ ቅዱሳዊ ነው ክር? ለክር ነው ለክር ኤክስኪውዝ ሚ ምንድን ነው ክር? አምነሽበት ነው ክር የምትይው አንቺ? ጥቁሩ ነው ወይስ ጥቁር ነጭና ቀዩ ነው? የትኛው ክር? ወይስ የሹራብ መስሪያው ክር ነው ወይስ የዳንቴል ክር? አልገባኝም። ጥሩ መስመር ላይ መተሻል። ጥሩ መላተም ተላትመሻል። ቀጥይ፣ እኛም እንቀጥላለን እህታችን። ቀጥይ፣ እኛም እንቀጥላለን። ቅድም ግን እንደተናገርኩት ይቅርታ ብትጠይቂ መልካም ነው። ላንቺ መልካም ይሆንልሻል።